መቼም አያበቃ። አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ። እንዲህ በቀላሉ አያበቃ። ለምንድን ነው እኔ እንደዚህ የምታፈጡት? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። በህይወት የምትፈልገው ከሆነ ማለት ነው እኔም የምልህ ቦታ አሁኑኑ ፍላሹን ይዘህ ትመጣለህ። ስማኝ ወንድሜን ብትለቆ ይሻላል። አለበለዚያ ምን ስማ፣ ትሰማኛለህ? ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ እችላለሁ። ስማኝ ይኸው ምንም ብታደርግ አንተን አሳልፌ ከመስጠት መቼም ቢሆን ወደኋላ አይደለም። በአሁኑ ግን አንተም ሆነ ያካሌብ አልቆላቸዋል። ወንድሜን መስዋዕት ማድረግ ካለብኝ እሱን መስዋዕት አድርጌ የብዙ ህይወት አተርፋለሁ። ታማሚ ሴት ልጅ አለች ዱዱዬ እኔም ብላት ሐኪሞች ለሕክምና ከ1 ሚሊዮን ብር በላይ ጠየቁኝ። ምን ላድርግ? ቆይ ዝም ብዬ ያን ሁሉ ገንዘብ ስጠኝ ብለህ ትሰጠኝ ነበር? ዛሬ እንዴ በጣም የተነደደ ቤተሰቦቻችን በጣም ነው የተናደድኩት ጋይስ፣ በጣም ማለት ነው። እንዴት መድብል ይያዛል? እንዴት መድብል ይታገታል? እንዴት መድብል ይሰቃያል? እንዴ ኧረ ጋይስ እንዴ ምንድነው? ኧረ ደራሲው ባከን እንዴ ጋይስ፣ እኔ በጣም ተናደደኝ። በጣም ነው የከፋኝ ጋይስ ዛሬ። ምክንያቱም መድብል እንዴት ይያዛል? እንዴ መድብል እኮ በጣም ጀግና አስተዋይ። በቃ ጋይስ እኔ እንጃም ብዬ ልቀራችሁ። መድብል እኮ በጭራሽ መያዝ የለበትም። ምናልባት እንኳን ደግሞ ሞገስ ቢያዝ አሁን እነ መድብልና ብሩክ አንድ ላይ ሆነው ሊያስወጡት ይችላሉ። መድብል እኮ በቃ ብዙ ነገሮችን አርቆ የሚያይ በቃ ነገሮችን በቃ አስቀድሞ በትክክል የሚገባው በጣም ጎበዝ ሰው ነው። በቃ መድብል እኮ እንደዚህ መሆን የለበትም ጋይስ። እንዴ በጣም ነው የሚያናድደው። እንዴ በጭራሽ ነው እንደዚህ መሆን የሌለበት። በዛ ላይ ደግሞ ማለት ነው በጣም ያናደደኝ ፓርት ደግሞ መጀመሪያ የስችን የኤደንን ስልኳን ተቀብሎ ልክ ማህሌት የምትባል ሰው ጋር እንደምታወራ ማህሌት ምሳሌ ከተናገረች በኋላ ያንን ስልኳን ተቀብለው ማህሌት የዱድያ ክስት ብላ እህቴ ናት ብላ እነሱ ስትዋሻቸው እስኪ አምጪ ኦኬ ስልኳን ብለው ከሷ ስልክ ላይ ወስደው በስልካቸው መሞከር ነበረባቸው። ማን እንደሚያነሳው ማወቅ ነበረባቸው። ቢያንስ ከዛ በኋላ በቃ መጠርጠር ነበረባቸው ጋይስ። ሁሉንም ሚስጥራቸውን በቃ ይቺ ልጅ ገና ሰራተኛ ሆና ስለገባች ብቻ ይቺ ምስኪና ተጎዳይ የተገኘችው ብለው እሷ ይሄ እኮ የማህሌት ወጥመድ መሆኑን በደንብ አርቀው ማሰብ፣ ማስተዋል፣ ማሰላሰል ነበረባቸው። እንዴ ጋይስ እኔ ጨጓራ ይልጣሉ እነሱ። ለካ ድራማ ነው። እኔ እኮ ማን እየረሳሁት ነው ጋይስ፣ ይቅርታ አድርጉልኝ። በመሀል እየረሳሁት ነው ድራማ መሆኑን ዘነጋዋለሁ። በቃ ሪል ህይወት ስለሚመስለኝ ነው ማለት ነው። እንዴ ዝናማ ያበበ ደንበሳ ልጅ እንደው ይሄ ጉረኛ እሱን በቃ እንደው መድብልና እነ ብሩክ አንድ ላይ ሆኖ መቀመቅ መውረድ አለበት። እሱና ግብረ አበሮቹ እነ ካሌብ ሞሲሳ በቃ መውረድ አለባቸው። ማህሌት በቃ ወደቀ ይብለን በቃ እንግዲህ አለቀላ ብለን ጎዲያና ስትወጣ እንደገና መልስ አይሆንና እንደ ባብ አፈር ልሳ ትነሳለች። አፈር ልሳ ድጋሜ ተነስታ ደግሞ እኮ ወይ መልካም ስራ ትሰራም እዛው ተንኮል ቦታዋ ነው ጋይስ የምትገባው። በጣም አይገርማችሁ? በጣም እኮ ነው ጋይስ የሚያናድደው። እንዴ ምንድነው ጉዳዩ? ወዴት እየሄደ ነው እንዴ? ለማንኛውም ግን ያኔ በቃ ብሩክ ሩጦም ቢሆን ፍላሹን ማዳኑ ወይም ፍላሹን በእነሱ እጅ አለመገኘቱ በጣም ትልቅ አድቫንቴጅ ነው። ሌላው ማህሌት እንግዲህ ያንን አቶ ሀብታሙ የሚባለው ባለሀብት እንግዲህ ከእግሩ ስር ወድቃ አያችሁ ዝና ጋር ተጠራመመችና በቃ አሁን ሌላ ፎርጅ ነገር አሰራች። መረጃ እንግዲህ የኤዴን ልጅ እንደምታውቋት ለልጅ ብዬ ነው ልጅን ለሕክምና አላሳክም ብዬ በቃ ልጅን እያየኋት ከማጣት ብዬ ነው ምናምን ብላ እንግዲህ በዚህ ከተፍለሸለሸች በኋላ በሚገርም ሁኔታ ነገሩን በደንብ ከተረዳች በኋላ ፎርጅ ያሰራች በኤዴን ልጅ ማለት ነው። ታማሚ እንደሆነች ሕክምና መረጃ ካሰራች በኋላ እሱን ለማሳመን እንግዲህ ሄደችበት ርቀት ነው። በቃ አንድ ልጅ አላባትም ማሳድጋት ልጅ ታማብኝ በቃ በሞትና በህይወት መካከል ስትወድብኝ በቃ ለሷ ብዬ ነው ይሄን ሁሉ ነገር ያደረኩት በማለት ነው ያስረዳችሁ ማለት ነው። ከዛ እሱ ደግሞ እንዴ እና አንቺ ልጅ ህይወት ለማትረፍ የኔ ህይወት ቤተሰብ ህይወት መበጥበጥ አለበት እንዴ ያላት ነበርና እሺ ያስ ይሁን እንበል ባካፕ ማስቀመጡ ምን ይባላል ያላት ነበርና አይ ባካፑማ
ድጋሚ አሁንም የተወሰነ ነገር ያ በቂ ስላላደለ ለሕክምና ብዙ ብር ስለሆነ የተጠየቁት ድጋሚ ደግሞ አንተኑ ለመጠየቅ ነው ምናምን። ምክንያቱም ከተጣመጥቼ እንደዚህ ልጅ ታማም ቢሸግሩ ነው ስጠኝ ብለህ ስለማሰጠኝ እኮ ነው ምናምን አለችው። ለማንኛውም ካጠገብ ሂጅ ቀጣዩን አብረን ምናየው ይሆናል ምናምን ብሎ እንግዲህ ተይኝ በቃ ለማንኛውም መረጃና ማስረጃ አይቼ ነው እሱን ላምን የምችልሽ እያላት ነው። መረጃና ማስረጃውን አባቴ ሄርሜላዝና ለአበበ ደንበሳል ምን የመሰለ መረጃ አሰርታለች ፎርጅ ማለት ነው ከሐኪም ቤት። ስለዚህ አሁን በቃ ልጇ እንደታመመችባት ምናምን የሚያሳይ ማለት ነው ቤተሰቦቻችን። እሱን ነገር ካዩ ደግሞ ምንም ጥርጥር የለውም እነሱም ለማመን አይቸገሩም ማለት ነው ቤተሰቦቻችን። ስለዚህ እሱ ማመን ይቀበላታል፣ ይቅርታ ያደርግላታል። አንዴ ይቅርታ አድርግልኝን እሰራልሃለሁ እያለች ነው። ድጋሚ እኮ እየዛተች ነው ደግሞ ጋይስ፣ አይገርማችሁም? እና በጣም ከባድ ነው እንግዲህ ዛሬ መድብል ተይዟል። መድብል እንዴት እንደሚወጣ አላውቅም ጋይስ። እውነት እንግዲህ ዝና ብሩክ ላይም ደውሎ ወንድምን ከፈለግከው ፍለሹን ይዘና እያለው ነው። አላውቅም እንግዲህ ኤዱ ደግሞ በፊታቸው ቁማ ትንቀጠቀጣለች። ቅድስቴ ይሄ ነገር እዚህ ጋር ሆኖ ነገር የሚያቀብላቸው የሆነ ሰው አለ፣ በቃ በፍጹም ይሄ ነገር የሆነ ሰው አለ እያለቻት ነበረ እያለ የነበረ። ከዛም እንግዲህ ኤዱን ይሄ አታፈጡብኝ፣ እኔ ምንም ይሄን ነገር ማቆዳ የለኝም እያለች ነው። አሁን ግዴታ ኢንፎርሜሽኑ በደንብ መጣራት አለበት። ብሩክ ይችል ልጅ በደንብ መያዝ አለበት። ከዛ በኋላ ያው መድብልን ያስብላችሁ እሷ ናት በቃ። ስለዚህ መያዝ አለባት። የማህሌት ሴራ መፍረስ አለበት። ዝና ደግሞ መድብል መልቀቅ አለበት። እንዴ ጋይስ ሴራ መልቀቅ አለበት። እንዴ መድብል ማለት እኮ ጀግራችን ነው እንዴ በቃ የድራማው ድምቀት። እኔ ሲጀምር መድብል ባይኖር መድብልና ምሳሌ ቅድስቴ ባይኖር እዚህ ድራማ ውስጥ ሌላ መቼ ሌላ ማላይ መቼ እመጣለሁኝ እንዴ? ሌላ ማይነ ሉላም ተጃጅሏል። ሉላና ሞገስ ነበሩ በፊት በፍቅር ቅልጥ ነው። አሁን እርሜ ለዝና አሳዶ እንግዲህ ስርቻ ለስርቻ እየነዳቸው ነው። ይሄው አሁንም እንግዲህ ከስርና ከእንግዲህ አልተረፉም። እንግዲህ አሁን ደግሞ መድብልን ለማስለቀቅ ያው ሞገስና ብሩክ የሚችሉትን ነገር ሁሉ ማድረግ ግዴታቸው ነው ጋይሶችዬ። እንግዲህ በቅርቡ መድብልም ከስር እንደሚፈታ ተስፋ እናደርጋለን። አለበለዚያ ሁሉ ነገር ነው የሚያስጠላው ማለት ነው። ውድ ቤተሰቦቻችን እንግዲህ ሞገስ መጣው እንዴት እሱ ተይዞ ምናምን እያለ እንበጭረጭ እያለ ነው። እንግዲህ እሱ ደግሞ በቀጣይ ነው የምናየው የምንችለው ማለት ነው። ቤተሰቦቻችን እንደሚስተካከልላቸው ተስፋ እናደርጋለን። ዝና ግን በቃ ብዙ መረጃዎች ተጠናክረው ወደ እንጦሮጦስ መውረድ አለበት። ቤተሰቦቻችን ግዴታ ነው። ያው ጠበቃው እንግዲህ ብዙ አጋጣሚ ቃሉን ሰጥቷል ምናምን በጣም የሚደነቅ ነገር ነው። አሁንም እቺ ኤደን የምትባልሽ ካልተነቃባት ድጋሚ አሁን ፍላሹን ከብሩክ እጅ ራሱ አውጥታ ለሰው መስጠቷ አይቀርም ማለት ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም።